ሰላም ውድ የሀገሬ ስፖርት ቤተሰቦች፣ ሀገሬ ስፖርት ተጀምሯል። ከሀገር ውስጥ እንዲሁም ከባህር ማዶ ያገኘኋቸውን አጫጭር ስፖርታዊ መረጃዎችን ይዤ ተገኝቻለሁ። አብራችሁን ቆዩ። በቅድሚያም ከሀገር ውስጥ ስፖርታዊ ዜናዎች እንጀምራለን። ኢትዮጵያ በሚሊዮን የሚቆጠሩ ገንዘብ ልታወጣ መሆኑ ተሰማ። የኢትዮጵያ ብሔራዊ ቡድን ኢትዮጵያ ውስጥ ካፍን ስታንዳርድ የሚያሟላ ሜዳ የለም በመባሉ ምክንያት ነገ በሜዳው ያደርግ የነበረውን ጨዋታ በገለልተኛ ሜዳ ደቡብ አፍሪካ ላይ እንደሚያደርግ ይታወቃል። ታዲያ ብሔራዊ ቡድናችን እንደ ባለሜዳ ቡድን ስለሚቆጠር ሁሉንም ወጪ የኢትዮጵያ እግር ኳስ ፌዴሬሽን ነው የሚሸፍነው። በዚህም የተነሳም $46,000 ወይም ደግሞ 2 ሚሊዮን ብር በላይ የሚገመት ወጪ በደቡብ አፍሪካ ቆይታው የሚያወጣ ይሆናል። ጨዋታው ከሀገራችን መሬት ላይ ቢደረግ ኖሮ ከዚህ እጅግ ያነሰ ወጪ ነበር የሚወጣው። ሆኖም ስታዲየማችን የጥራት ጉድለት ምክንያት አላስፈላጊ ወጪዎች ተዳርገናል ማለት ነው። እንግዲህ ይህንን ገንዘብ በሀገራችን ሜዳ ላይ ሜዳ ስንል በውጭ ላይ ባሉት በመቀመጫዎች ላይ ምናምን ኢንፍራስትራክቸር ሳይሆን ሜዳው ሳሩን እሱ ስታንዳርድ የአፍሪካን ስታንዳርድ ራሱ ባለመሟላቱ ምክንያት እንግዲህ ለዚህ ወጪ ተዳርገናል ማለት ነው። ነገር ግን ይህንን የምናወጣውን ገንዘብ እንዲህ ሳሩ ላይ ብናውለው የተሻለ ይሆን ነበረ ማለት ነው። ቀጥታ ከሀገር ውጭ ወዳገኘናቸው ስፖርታዊ ዜናዎች የምናልፍ ይሆናል ማለት ነው። በቅድሚያም ወደ አርሰናል ቤት እናመራለን። ዱሳን ቭላሆቪች ወደ አርሰናል ሊዘዋወር መሆኑ እየተሰማ ይገኛል። የ21 ዓመቱ የፊዮረንቲና ሰርቢያዊ አጥቂ ዱሳን ቭላሆቪች የአውሮፓ ታላላቅ ክለቦችን ትኩረት ማግኘቱ ይታወቃል። አርሰናል ዱሳን ቭላሆቪችን ለማስፈረም ፍላጎት ቢያሳዩም በክለቡ መሪዎችና በሰርቢያዊ አጥቂ ተወካዮች መካከል እስካሁን ምንም አይነት ንግግር እንዳላደረጉ ነው እየተነገረ የሚገኘው። ከመድፈኞቹ በተጨማሪ ሌሎች በርካታ ታላላቅ ክለቦች ዱሳን ቭላሆቪችን የማስፈረም ፍላጎት እንዳላቸው ነው እየተዘገበ የሚገኘው። ፊዮረንቲና በጥር ወር ዱሳን ቭላሆቪችን ለመሸጥ 80 ሚሊዮን አካባቢ ጠይቀዋል። እንግዲህ ቭላሆቪች ከፊዮረንቲና ጋር እስከ 2023 ድረስ የሚያቆይ ውል ነው ያለው። ሆኖም እንግዲህ አሁን በጣም በተደጋጋሚ ከአርሰናል ጋር ነው ስሙ እየተነሳ የሚገኘው። ይህ አጥቂ የነ ኦባሚያንግ የድሮ ብቃታቸው ላይ አለመሆን እንዲሁም የአሌክሳንደር ላካዚትን ደግሞ ከአርሰናል የመጨረሻው ኮንትራት ላይ እንደመገኘቱ አሁን በቅርቡ ቦስማን ሆኖ ከማንኛውም ክለብ ጋር በጃንዋሪ መደራደር እንደሚችል ይታወቃል አሌክሳንደር ላካዜት። ይህንንም ተከትሎ እንግዲህ አርሰናሎች አጥቂ በማፈላለግ ላይ ይገኛሉ። ለዚህም ደግሞ የፊዮረንቲናን ቭላሆቪች ተቀዳሚ ምርጫቸው ማድረጋቸው ነው እየተነገረ የሚገኘው። ወደ ናፖሊ ስናመራ ናፖሊ ግብ ጠባቂያቸውን ኮንትራት ለማራዘብ እንደሚፈልጉ ተነግሯል። ናፖሊ በዴቪድ ኦስፒና ብቃት ደስተኛ ናቸው። እናም የ33 ዓመቱን ኮሎምቢያዊ ግብ ጠባቂ ኮንትራት ማራዘም እንደሚፈልጉ ነው የተነገረው። እንደ ስካይ ኢታሊያ ዘገባ ዴቪድ ኦስፒና ከናፖሊ ጋር ያለውን ኮንትራት በ2021-22 ሲዝን መጨረሻ ላይ የሚያልቅ ሲሆን ላዚዮን ጨምሮ በርካታ ክለቦች ዴቪድ ኦስፒናን ለማስፈረም ፍላጎት ማሳየታቸው ነው እየተነገረ የሚገኘው። ዴቪድ ኦስፒና ወደ ናፖሊ ሲመጣ እንደ ተጠባባቂ ግብ ጠባቂ ታስቦ ቢመጣም አሁን ላይ ግን የክለቡ ዋነኛ ግብ ጠባቂ መሆን ችሏል። እንግዲህ ኮሎምቢያዊ ተጫዋች ከአርሰናል ወደ ናፖሊ መዘዋወሩ የሚታወስ ነው። ሌላኛው ዜና ስንመለከት ደግሞ ወደ እንግሊዝ እንመለስና የቪላን ጉዳይ እንመለከታለን ማለት ነው። አስተን ቪላ እንግዲህ በባለፉት ዓመታት ላይ ጥሩ እንቅስቃሴን ከሚያሳዩ ክለቦች መካከል አንዱ እንደሆነ ይታወቃል። በተለይም በባለፈው ሲዝን እጅግ በጣም አስደናቂ ክለብ ነበረ፣ ቡድን ነበረው ብሎ መናገር ይችላል። በነ ጃክ ግሪሊሽ በነ ኦሌ ዋትኪንስ እየተመራ በርካታ ክለቦችን ታላላቅ ክለቦችን ሁሉ ሲያሸንፍ የምናስታውሰው አስተን ቪላ በዚህ ዓመት የቀድሞ አቋሙ ላይ እንዳልሆነ ይታወቃል። የጃክ ግሪሊሽ መልቀቅ እንዳለ ሆኖ ማለት ነው። እንግዲህ ይህንንም ተከትሎ በባለፈው ሳምንት አሰልጣኙን ማሰናበቱ ይታወቃል። አሁን ላይ እየወጡ ባሉት መረጃ መሰረት ደግሞ ስቴቨን ጀራርድን በቀጣይ 24 ወይም 48 ሰዓታት ውስጥ አዲሱ የአስቶን ቪላ አሰልጣኝ ሆኖ ሊሾም እንደሚችል ነው እየተነገረ የሚገኘው። ይሄ እንግዲህ ለፕሪሚየር ሊጉ ሌላ ድምቀት ሊሆን ይችላል ተብሎ ይታሰባል። ስቴቨን ጀራርድን በአስቶን ቪላ አሰልጣኝነት የምንመለከት ይሆናል። ይህም እንግዲህ ለእንግሊዝ ፕሪሚየር ሊግ ሌላ ድምቀት ሊፈጥር የሚችል ጉዳይ ነው ማለት ነው። እዛው እንግሊዝ ውስጥ ስንቆይ ሪያድ ማህሬዝ በጥር ወር ሲቲን ለመልቀቅ አላሰበም፣ እናም አሁን ለቦታው ለመታገል ዝግጁ ነው ሲል ፋብሪዚዮ ሮማኖ ተናግሯል። እንግዲህ በሲቲ ቤት እጅግ ጥራት ያላቸው ተጫዋቾች ያሉበት ክለብ ነው። በዚህም ምክንያት በቂ የመሰለፍ ዕድል አላገኘንም። ሪያድ ማህሬዝም እንዲሁም ስተርሊንግ ደግሞ ከሱም የባሰ ነው። እንግዲህ እንደምንመለከተው አሁን በተደጋጋሚ ለነ ፊልፈደን ነው ተደጋጋሚ እድሎችን እየተሰጠ የሚገኘው ለነ ጃክ ግሪሊሽ ነው። በዚህ ምክንያት
ደስተኛ እንዳልሆነ ስተርሊንግ ሲነገር ቆይቷል። አሁን ደግሞ ሪያድ ማህሬዝ ግን በፍጹም ከማንቸስተር ሲቲ መልቀቅ እንደማይፈልግና እዚሁ ለቦታው መታገል እንደሚፈልግ ነው የተናገረው ማለት ነው። ወደ አርሰናል ቤት ስንመለስ እንግዲህ አርሰናል ፕሌየር ኦፍ ዘ መንዝ ወይም ደግሞ የወሩ ምርጥ ተጫዋች ይፋ አድርጓል። በተለይም በዚህ ወር ላይ እጅግ ድንቅ ብቃት ያሳዩ ተጫዋቾች ቢኖሩም ነገር ግን አሮን ራምስዴልን ተቀዳሚ ምርጫቸው አድርገው አሮን ራምስዴል የወሩ የአርሰናል ምርጥ ተጫዋች ተብሎ ተመርጧል ማለት ነው። እንግዲህ በዚህ በባለፉት ጨዋታዎች ላይ ተደጋጋሚ ክሊንሺቶችን ሲያስመዘግብ የነበረው ይህ ድንቅ እንግሊዛዊ ግብ ጠባቂ እንግዲህ በአርሰናል ማኑፍ ፕሌየር ኦፍ ዘመንዝ የሚል ስያሜን አግኝቷል ማለት ነው። እንግዲህ ይህ ተጫዋች በተለይም ደግሞ ሌስተር ሲቲ ጋር በነበረው ጨዋታ ላይ እጅግ አስደናቂ የሆነ የማዲሰን ኳስን ጨምሮ እጅግ ያለቀላቸው ኳሶችን በተደጋጋሚ ሲያመክን እንደነበር የሚታወስ ነው። እንግዲህ በዚህ ወር ላይ ያሳየው ብቃት የአርሰናል የወሩ ምርጥ ተጫዋች ሆኖ ለመመረጥ እንዳበቃው ነው እየተነገረ የሚገኘው። ወደ ማንቸስተር ዩናይትድ ቤት ስናመራ የቫን ደ ቢክን የመሰለፍ እድል በተመለከተ እንመለከታለን። የማንቸስተር ዩናይትድ ሆላንዳዊ አማካኝ ዶኒ ቫን ደ ቢክ በኦሊ ጉናር ሶልሻየር ስር እድልን ባለማግኘቱ በተደጋጋሚ ብስጭቱን ሲገልጽ ቢስተዋልም በመጨረሻም እድል ሊያገኝ ይችላል። የፖል ፖግባ መጎዳት ለሆላንዳዊ አማካኝ እድል ሊፈጥርለት ቢችልም ኦሌ ፍሬድን ከማክቶሚና ጋር ሊያጣምር ይችላል የሚል ስጋትም ቢኖርም የፖግባ እስከ ጥር ድረስ ላለመመለስ የመሰለፍ እድልን ይጨምርለታል ማለት ነው። እንግዲህ 14 ወራትን በኦልድ ትራፎርድ ያሳለፈው ሆላንዳዊ አማካኝ በእንግሊዝ ፕሪሚየር ሊግ ላይ ለመጨረሻ ጊዜ በሁለት ተከታታይ ጨዋታዎች ላይ የተሰለፈው በታህሳስ 2020 ላይ ነበረ። እንግዲህ እጅግ በጣም በአያክስ ቤት ውስጥ ለባሎን ዶር እጩዎች ውስጥ ራሱ እስከ መግባት የደረሰ እጅግ በጣም ግሩም አማካኝ እንደነበረ ይታወሳል። በጊዜው እንግዲህ ዩናይትድም በ40 ሚሊዮን ዩሮ ገደማ ነው ከሆላንዱ አያክስ ማስፈረም የቻለው። በዚህም መጥቶ ይሳካለታል ተብሎ ቢጠበቅም እስካሁን ድረስ ኦሊ ጉናር ሶልሻየር እያሳለፉ አይደለም። የተለያዩ እንቅስቃሴዎችን በማድረግ ራሱን ፊት ለማድረግ ቢጥርም ነገር ግን አሰልጣኙ ዞር ብሎ እንኳን አልተመለከቱትም ብሎ መናገር ይቻላል። ይህንንም ተከትሎ እንግዲህ ቫን ደ ቢክ ለመውጣት ይፈልጋል የሚሉ መረጃዎች ሲነሱ እንደነበር ይታወሳል በቅርብ ጊዜያት። አሁን ግን ፖል ፖግባ ከ8 እስከ 10 ሳምንት የሚደርስ የጉዳት ዜና ከተሰማበት በኋላ ቫን ደ ቢክ እዛው በማንቸስተር ዩናይትድ ቤት ውስጥ ራሱን ለማሳየት ሰፋ ያለ እድል ማግኘቱ ነው እንግዲህ እየተነገረ የሚገኘው። ሌሎች መረጃዎችን ስንመለከት ዳኒ አልቬዝ ዳግም ለባርሴሎና ለመጫወት ከክለቡ ጋር በዚህ ሳምንት ድርድር እንደሚያደርግ ተገልጿል ማለት ነው። እንግዲህ ዳኒ አልቬዝ በባርሴሎና ቤት እጅግ የተሳካ ዓመታትን ካሳለፈ በኋላ አሁን ላይ ደግሞ በድጋሚ ወደ ባርሴሎና ተጫውቶ ወደ ባርሴሎና ተመልሶ ጨዋታዎችን መከወን እንደሚፈልግ ነው እየተነገረ የሚገኘው። ለዚህም ድርድር እያደረገ መሆኑም ነው የተገለጸው ማለት ነው። ሌላኛው እንግዲህ የፊፋ የዓመቱ ምርጥ ተጫዋች ሽልማት ጥር 9 ቀን በዙሪክ እንደሚካሄድ ነው ይፋ የሆነው ማለት ነው። የባሎን ዶርም በቅርቡ ይፋ እንደሚሆን ይታወቃል። የፊፋ የዓመቱ ምርጥ ተጫዋች ሽልማቶችም ጥር 9 ቀን በዙሪክ የሚከናወን ይሆናል ተብሎ ይጠበቃል ማለት ነው። እንግዲህ በዚህ የፊፋ ሆነም የባሎን ዶር እጩዎች ላይ የዓመቱ ምርጥ ተጫዋች እጩዎች ላይ እንግዲህ በዚህ ዓመት ሌዋንዶውስኪና ሊዮነል ሜሲ የተሻለ እድል ነው የተሰጣቸው የሚገኘው። በተለይም በባለፈው ሲዝን ሊዮነል ሜሲም ድንቅ ጊዜ ማሳለፉን ተከትሎ ከሀገሩም እንዲሁም ከባርሰሎናም ጋር በግሉ እጅግ ድንቅ የሚባል ጊዜ አሳልፏል። ሌዋንዶውስኪም እንግዲህ በባለፉት ጥቂት ዓመታት እየተመለከትን ያለው ነው። ሌዋንዶውስኪ ደግሞ እጅግ የተለየ ነው። በማጥቃቱም እጅግ አስደናቂ ተጫዋች መሆኑ ይታወቃል። ይህንንም ተከትሎ እንግዲህ የሁለቱ ፉክክር ነው የሚጠበቀው ማለት ነው። ስፔናዊ የመሃል ተከላካይ ሰርጂዮ ራሞስ ካጋጠመው የረጅም ጊዜ ጉዳት በኋላ ልምምድ መስራት መጀመሩ ታውቋል። እንግዲህ ሰርጂዮ ራሞስ ከዚህ በኋላ ለምርጫ ዝግጁ ነው ማለት ነው። ለፖቼቲኖ በቅርብ ጊዜያት ውስጥ ከፒኤስጂ ይለቃል፣ ኮንትራቱን አቋርጦ ይወጣል የሚሉ መረጃዎች ቢወጡም አሁን ግን ከጉዳቱ በማገገም ለቀጣይ ጨዋታዎችን ለማድረግ ዝግጁ መሆኑ ነው እየተነገረ የሚገኘው። አሰልጣኛቸውን ያሰናበቱት ስቴቨን ጀራርድም በቀጣዮቹ 48 ሰዓታት ውስጥ አሁን በቅርብ ያለው የወጣ መረጃዎች እንደሚያመለክቱት በሚቀጥሉት 48 ሰዓታት ውስጥ አሰልጣኝ አድርገው እንደሚሾሙት ነው እየተነገረ የሚገኘው። ሌላኛው መረጃችን ወደ በርናንዶ ሲልቫ ይወስደናል ማለት ነው። ወደ ማንቸስተር ሲቲ በርናንዶ ሲልቫ ባጋጠመው ጉዳት ሀገሩ ፖርቹጋል ከአየርላንድ ጋር የምታደርገው የዓለም ዋንጫ ማጣሪያ ጨዋታ እንደማይሰለፍ ተገልጿል ማለት ነው።
ለመጨረሻም ሊዮኔል ሜሲን እንመልከት። ሊዮኔል ሜሲ ካጋጠመው መጠነኛ ጉዳት በማገገም ከአርጀንቲና አገሩ ጋር ልምምድ መስራት መጀመሩ ተገልጿል። እንግዲህ ሊዮኔል ሜሲ በባለፉት ጥቂት የፒኤስጂ ጨዋታዎች ላይ ያለመሰለፉ ይታወቃል። አሁን ግን ከጉዳቱ ሙሉ ለሙሉ በማገገም ለሊዮኔል ሜሲ ለሀገሩ አርጀንቲና ልምምድ መስራት ጀምሯል። ይህንንም ተከትሎ እንግዲህ በሚቀጥሉት ሻምፒየንስ ሊግ ጨዋታዎች ላይ በተለይም ደግሞ ማንቸስተር ሲቲ ከፒኤስጂ በሚያደርጉት የመልስ ጨዋታ ላይ የሚሰለፍ መሆኑ ነው እንግዲህ በመልካም ዜናነት ልንመለከት የምንችለው። በመጀመሪያው ጨዋታ ላይ እጅግ አስደናቂ ግብ በማስቆጠር የመጀመሪያ የፒኤስጂ ግቡን ማስቆጠር የሚታወስ ነው። እስካሁን ድረስ ግን በሊጉ አንድም ግብ ማስቆጠር አልቻለም። ነገር ግን በሊጉ ላይ ተደጋጋሚ ሙከራዎችን በማድረግ እንዲሁም ደግሞ ተደጋጋሚ የሙከራዎቹ አንግል ሲመልስበት የተመለከት ነው። ይህ ድንቅ ምትሃተኛ ሊዮኔል ሜሲ እንግዲህ አሁን ከጉዳቱ በማገገም በቀጣይ ጨዋታዎች ላይ እንደሚሳተፍ ተገልጿል ማለት ነው። ለዛሬ ህዳር 1 ያዘጋጇቸው ስፖርታዊ ዕለታዊ መረጃዎች እንግዲህ እነዚህን ይመስሉ ነበረ። ሁላችሁም ላይክ፣ ሰብስክራይብ እና ሼር ስለምታደርጉ ከልብ እያመሰገንኩኝ እሰናበታችኋለሁ። እግዚአብሔር ኢትዮጵያንና ህዝቦቿን ይጠብቅ። ባባይ ቻው።